በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰላምና ፍቅር የፍቅርና የምህረት እናት የእናታችን የቅድስት ድንግል ማርያም አማላጅነት የኢትዮጵያ ብርሃን የጻድቁ አባታችን የአቡነ ተክለ ሃይማኖትና የቅዱሳን ሁሉ ረድኤትና በረከት ከሁላችሁ ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ይሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትንም የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የሐምሌ 24 ቀን የስንክሳር ታሪክና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በጸሎታቸው ምድርን ያበሩ 6 ክንፍ ተሰጥቷቸው ከመላእክት ጋር ያመሰገኑ የሐዋርያውና የጻድቁ አባት የአቡነ ተክለ ሃይማኖትን ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የያዕቆብ መልእክት ምዕራፍ 5 ከቁጥር 16። ይህንን ቪዲዮ እስከ መጨረሻው በመከታተል የቅዱሳኑን በረከት እንድትካፈሉ በፍቅር እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር በማድረግ የመንፈሳዊ ማዕድ ተካፋይ ሆኖ ውድ የፍኖተ ኤማሁስ ቤተሰቦች የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ሐምሌ 24 በዚች ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከንሂሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። የዚህ ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩም ነበሩ። ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጽሐፍትን ቃል መስማትንና መማርን የሚወድም ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖች ዲዮቅልጥያኖስ ባሰቃያቸው ጊዜ የቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምእመናንን እንዲህ እያለ ሲያስተምራቸው ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማው። ይህም ቅዱስ እያዘንና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶችን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎትም ሁሉ እንደሚያልፍ ነው ተጽፏል። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑዲ ሄደ። በእግሩም ሲጓዝ በባህሩ ዳርቻ ሱሲዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህ በኋላ የእግዚአብሔር መልአክ ተገለጠለት። በእርሱ ላይ የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘግዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮችም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙን አሻሸለት። ከዚህም በኋላ መልካም ንፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህንን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና
በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይ ማስተኝተው ከበታቹ እሳትን አነደዱ። በጸለየም ጊዜ እግዚአብሔር ከእሳት አዳነው። ከዚህ በኋላ በመጋዝ መገዙት፣ ሕዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦቹም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና ሰራዮችንም አዘዛቸው። እሳቱም ምንም አልነካውም። አቅፋሃስ በሚባል አገርም ዩልዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆረጥ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾለት አጽናናው። እንዲህም ብሎም ቃል ኪዳን ሰጠው። ሥጋህ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራው ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድህነት ይደረግለታል። መታሰቢያህንም ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማም ለሚያጠጣ፣ ለቤተ ክርስቲያንም በስምህ መባ ለሚሰጠው፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህ በኋላ ራሱን በሰይፍ ቆረጡ። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዩልዮስ አንስቶ ከሁለት አገልጋዮቹ ጋር ንሂሳ ወደሚባል አገር ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድህን የሌሎችም ማኅበሮቻቸው መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን 190,084 የአባ ኖብ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድሪያ በስተ ምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያም መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንንም መጻሕፍት ሁሉ አጠና። ቅስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመም ጊዜ መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረውና በጾምና በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያልበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለነባቢት ነፍሱ አስገዛ። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችንና ተአምራትን በእጆቹ ላይ አደረገ። እነዚህም ከእስክንድሪያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሂደው ብዙ ገንዘብ ሰጧቸው። የሚገድል መርዝንም አዘጋጁለት። እሊህ ክፉዎች ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌ ውስጥ ደባለቁት። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉም ነገር ምንም አልደረሰበትም። ሁለተኛም ሦስተኛም ሰጥተውት ምንም አልጎዳውም። ከመዳኑም የተነሳ አደነቁ። ከዚህም በኋላ ወደ ገበያ ሂደው 2 አዳዲስ በለስን ገዙ።
በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንን ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መሰሪያኖች ይህንን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና፣ ያን ጊዜም ወደ እርሱ በተንኮል ሄደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቀድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም፣ ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትንም ስማቸውን ገለጠለት። በዚያ ወራትም የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖንን ሊቀበለው ወጣ። ንጉሥም በሊቀ ጳጳሳቱ ፊት ላይ የደዌ ምልክትንም አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሱ ምን ደረሰበት ብሎ ጠየቃቸው። እነርሱም ክፎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሥም ተቆጣ። ካህናቱንም መሰሪያኑም በእሳት እንዲያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሥ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሥም አይደለም እንደሚገድላቸው ያቃጥላቸው እንጂ አለው። ይህም አባት ለእኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና ይገባኝም አለው። ንጉሥም ሰምቶ ከየዋህነቱ ከርኅራኄውም ተነሳ አደነቀም። እነዚያን ካህናትና መሰሪዎችም ከእስክንድሪያ እንዲያሳድዷቸው አዘዘ። ንጉሥም ይህንን አባት እጅግ ወደደው አከበረውም። እንደወደደውም አብያተ ክርስቲያናትን ገዳማትን ይሠራ ዘንድ ፈቀደለት። እርሱም በምስር ሰሜን እልዋህ በሚባል አገር አብያተ ክርስቲያን ሠራ። በሹመቱም ዘመን ሌሎች ብዙዎችንም ሠራ። ካደረጋቸው ተአምራቶቹ ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበር። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያትም እንዲህ ነበር። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት፣ ንዋየ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤተ ውስጥ አታኑር እያለ ያዘው ነበር። ከዚህ በኋላ ድንገተኛ ደዌ ያገኘውና አንደበቱና ጉሮሮው ተጠጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላዋን ሌሊት ለጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት፣ በአልጋ ላይም ሲያስተኙት፣ ብዙዎችም በዙሪያው ሲያለቅሱ አገኘው። ያም ረዳቱ የቄሱን በድን ሲሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለ። ያን ጊዜም ያ ረዳት ስለ መሞቱ ደንግጠው የነበሩት ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱንና ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ ወቆ ክብር ይግባውና በክርስቶስ ዙፋን ፊት አቆሞኝ ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉን የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔንም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሽገ ብለው ገስጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወዳለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህም እያሉ ማለዱ፣
ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ እነሆ ቆሞ ይጸልያልና ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋዬ መለሰ። እንዲህም አለኝ፣ እነሆ ስለ ምርጦቼና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኮ አንተም የአብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚህ መልስሃለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። በዚያም የነበሩ ሰዎች ይህንን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሐዘናቸውም ወደ ደስታ ተለወጠ። ይህም ቄስ ይህንን ተአምር ለሁሉ እየተናገረ ብዙ ዘመናትን ኖረ። ይህም አባት ስምዖን በበዓቱ ውስጥ በገድል የተጠመደ ሆኖ ኖረ። መንጋዎቹንም ያስተምራቸው ይገሥጻቸውና በቀናች ሃይማኖት ያጽናናቸው ነበር። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ስምዖን ጸሎት በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። የተወደዳቸው የአምላካችን እግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑ በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እንሸጋገራለን። ይኸውም የሐዋርያው ጻድቅ የአቡነ ተክለ ሃይማኖት ድንቅና ታምረኛ ጸሎት ነው። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ፣ ስለ ስሙ ምስክር ለመሆን ዓለምንና ምኞቷን ንቀ በጾምና በጸሎት የተጋደልክ በስድስት ክንፍ አምሳል ተመስለ በሰማያዊ መንበር ፊት የምትቆም ታላቅ አባት ሆይ፣ ዛሬ እኛ ልጆች በኃጢአት የዛለች ነፍሳችንና በጭንቀት የታወከች ሕይወታችንን ይዘን ወደ አንተ እንጮኻለን። አባታችን ሆይ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ ብሎ በሰጠህ በዚያ በታላቅ ቃል ኪዳን ፊት ቆምልን። እኛ አመፀኞችና ምስኪኖች ነን። አንተ ግን በትዕግሥትህና በትሕትና የእግዚአብሔርን ክብርን የወረስክ ንጹሕ መሥዋዕት ነህና በደላችንን ሳይሆን መከራችንን አይተ በማይሻረው ቃል ኪዳን አስበን፣ ለእኛ ምልጃን አድርግልን። በቤታችን በሀገራችን ሰላም እንዲሰፍን፣ ጥላቻ በፍቅር እንዲተካ፣ መከፋፈል በአንድነት እንዲሻር በፈጣሪ ፊት ስለ እኛ ለምን። አባታችን ሆይ፣ በደዌ የተያዙትን በአልጋ ላይ የዋሉትንና በሕመም የሚሰቃዩትን ልጆችህን በጸሎት ድንቅ በረከት ፈውስ ይላክላቸው ዘንድ ማልድልን። ከጠላት ዲያብሎስ ውጊያ፣ ከክፉ ሰዎች ተንኮልና ካልታሰበ መከራ ተጠብቀን ዘንድ በስራችን፣ በትዳራችን፣ በትምህርታችንና በኑሯችን ሁሉ የእግዚአብሔር በረከት እንዲሞላብን እጆችህን ዘርጋልን። አባታችን ሆይ፣ አንተ በአንድ እግርህ ቆመ ለ7 ዓመታት ስትጸልይ ደምህ እንደ ውሃ ፈሶ ምድርን እንደቀደሰ፣ ዛሬም የጸሎት መዓዛ ወደ ሰማይ ወጥቶ የእኛን እንባ ያብስልን። የጨለመው ሕይወታችን በጸሎት ብርሃን ይብራ። የጠነከረው ልባችን በምልጃ ይለስልስ። በሕይወታችን መጨረሻም የዚህን ዓለም ሩጫ በድል ጨርሰን አንተ ካለህበት ቅዱሳንና መላእክት ከሚመሰገኑበት የክብር ቦታ እንድንደርስ በጌታ ፊት ባለሟልነትህና በቃል ኪዳንህም አትለየን። ተክለ ሃይማኖት ጻድቅ ዘኢትዮጵያ ሰላም ለከ እያልን እንማጸንሃለን። ጸሎታችንን ወደ ሰማያዊ መንበር አሳርግልን። የተጨነቁት መጠጊያ፣ የደከሙት ብርታት አባታችን አቡነ ተክለ ሃይማኖት ሆይ፣ ዛሬ በሕይወት ማዕበል ተመተን በፈተና ብዛትም ዝለን በጭንቀትም ተከበን ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ፣ አንተ በምድር ላይ ስትኖር የገጠሙህን መከራዎች ሁሉ እግዚአብሔር ከኔ ጋር ነው ብለህ በፈገግታና በጸሎት አሸንፈሃል። እኛ ግን ዛሬ በትንሽ ፈተና የምንደነግጥ፣ በኑሮ ሸክም የምንጨነቅና ተስፋ የምንቆርጥ ደካሞች ሆነናል። የአንተ መንፈሳዊ እርዳታም አይለየን።
ስለዚህም እንዲህ እያልን እንማጸናሃለን። በውስጣችን የሚናወጠውን የጭንቀት ባህር ጸጥ አድርግልን። አትፍሩ የሚለውን የአምላክህን ቃል በልባችን አሳድርብን። ከማይረባ ጭንቀትና ከሐሳብ መባከን አውጥተ በመንፈሳዊ ሰላም አሳርፈን። ቅዱስ አባት ሆይ ፈተናዎች ሲበዙብን፣ መንገዶች ሁሉ የተዘጉ ሲመስሉንና ረዳት ስም ሲታጣ አንተ በአንድ እግርህ ቆመህ እንደጸና ሁሉ እኛም በእምነት እንድንቆም ኃይልን ስጠን። የሚመጣብንን መከራ የምናልፍበትን ጥበብንና ጽናትን አድለን። ቅዱስ አባት ሆይ በጨለማ ውስጥ ላሉት መውጫ ላጡትና ተስፋ ለቆረጡት ወገኖቻችን የአንተ ምልጃ የብርሃን ጮራ ይሁንላቸው። ነገ የተሻለ ይሆናል የሚል መንፈሳዊ ተስፋን በውስጣቸውም ዝራ። አባታችን ሆይ በስራችን በጤናችንና በቤተሰባችን ላይ የከበዱንን ችግሮች በአንተ አማላጅነት ለፈጣሪ አቅርበልን። አንተ ለመነ ከእግዚአብሔር ዘንድ እረፍትንና መፍትሄን አምጣልን። የእውነት ምስክር የጽድቅ መሪ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን ከቀጥተኛውና ከእውነተኛው የሃይማኖት መንገድ እንዳንወጣ በስህተት ጎዳናም እንዳንጓዝ ትረዳን ዘንድ እንለምንሃለን። ቅዱስ አባት ሆይ በምድር ላይ ስትመላለስ ለዓለማዊ ክብርና ለጊዜያዊ ጥቅም ብለህ እውነትን አልለወጥክም። ፊት ለፊት የሚመጣውን መከራ ሳትፈራ መንገዱ ይህ ነው ብለህ የክርስቶስን ወንጌል በጽናት መሰከርክ። እኛ ግን ዛሬ በብዙ አይነት ትምህርቶች የምንናወጥ በዓለም ማባባያም የምንታለል የእውነት መንገድ የጠፋብን ደካሞች ሆነናልና የአንተ ሰማያዊ ጥበቃ ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ በብዙ አማራጮችና በሐሰተኛ ሐሳቦች መካከል ስንቆም ትክክለኛውና የእግዚአብሔር ፈቃድ የያዘውን መንገድ እንድንመርጥ በምልጃህ እርዳን። ከመንገዳገድና ወደ ግራ ወደ ቀኝ ካለማለትም ጠብቀን። አባታችን ሆይ እውነት መስለው የሚመጡ ነገር ግን ከጽድቅ የሚያርቁ የስህተት ትምህርቶችን የምንለይበትን ማስተዋልን ስጠን። እንዳንተ በእውነተኛዋ ኦርቶዶክሳዊት ተዋህዶ ሃይማኖታችን ጸንተን እንድንቆም አማልደን። አባታችን ሆይ እውነትን መያዝ ዋጋ በሚያስከፍልበት ጊዜ ሰዎች ሲያጣጥሉንና ሲርቁን እንዳንደናገጥ፣ ይልቁንም በአንተ አማላጅነት ተረድተን እስከ መጨረሻው በእውነት መንገድ እንድንጸና ብርታቱን ስጠን። ቅዱስ አባት ሆይ እኛ መንገዱን አውቀን ዝም እንድንል ሳይሆን ለጠፉትና ለባዘኑት ወገኖቻችን በአርአያነታችን የእውነት መንገድ መሪዎች እንድንሆን እርዳን። የኢትዮጵያ ብርሃን ሆይ አንተን የተከተለ አላፈረም፣ አንተን የሰማም አልሳተም። ዛሬም ይህንን ጸሎት ከኛ ጋር አብረው ለሚያደርሱት ሁሉ በሕይወታቸው ውስጥ የእውነት ብርሃን ይብራላቸው። ከጥፋት ወጥመድ አውጥተ ወደ መንግሥተ ሰማያት በሚያደርሰው የቀኝ ጎዳና ላይ አጽንታ አቁማቸው። የተጨነቁት መጠጊያ፣ የደከሙት ብርታት አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በልባችን ውስጥ በነገሰው ፍርሃት፣ በነፍሳችን ላይም በከበደው ጭንቀት ምክንያት ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ በምድር ላይ ስትኖር የገጠሙህን የጠላት ውጊያዎችና ልዩ ልዩ መከራዎች ሁሉ እግዚአብሔር ከኔ ጋራ ነው በሚል ጽኑ እምነት አሸንፈሃል። እኛ ግን ዛሬ በነገው ተስፋችን የምንሰጋ፣ በኑሮ ሸክምም የምንጨነቅ፣ በልዩ ልዩ ፍርሃቶችም የታሰርን ደካሞች ሆነናልና ያንተ መንፈሳዊ እርዳታ አይለየን። ስለዚህም እንዲህ እያልን እንማጸንሃለን። በሐሳባችን ውስጥ የሚመላለሰውን የድካም የውድቀትና የሞት ፍርሃት በአንተ ቃል ኪዳን ኃይል አስወግድልን። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ በልባችን ውስጥ የአምላክን ፍቅርና ሰላምን ዝራ። አባታችን ሆይ ዓለሙ በሁከትና በውካታም ቢሞላ እኛ ግን በአንተ ምልጃ ጥላ ስር አርፈን አምላካችን መጠጊያችንና ኃይላችን ነው እያልን እንድንረጋጋ እርዳን። በሕይወታችን ጨለማ ሲከብን
መንገዶች ሁሉ የተዘጉ ሲመስሉንና ረዳትም ሲታጣ አንተ በቃል ኪዳንህ የብርሃን በር ክፈትልን፣ ነገ ሌላ ቀን ነው የሚል መለኮታዊ ተስፋን በልባችን አሳድርብን። አባታችን ሆይ የሐዘን ድባብ ሲከበን፣ በበሽታ ወይም በችግር ስንፈተን በምልጃ ጥላ ስር ሰውረን። እግዚአብሔር ብቻዬን አልተወኝም የሚል ጽኑ እምነት እንዲኖረን ጸልይልን። ተስፋ አስቆራጩን መንፈስ በአንተ ኃይልም አባርልን። ቅዱስ አባት ሆይ በፈተና ብዛት የዛሉ እጆቻችንን አንሳ፣ የደከሙ ጉልበቶቻችንንም አበርታ። አንተ በጽናት ተጋድሎህን እንደፈጸምክ ሁሉ እኛም ይህን የመከራ ጊዜ አልፈን ለደስታ ቀን እንድንበቃ ማግዘን። ቅዱስ አባት ሆይ ጭንቀታችን ሲበዛ ያንተን ተጋድሎ፣ ያንተን ትዕግስትና ያንተን ቃል ኪዳን እንድናስብ አድርገን። በመከራ ውስጥ በረከት እንዳለ ከፈተና በኋላም ክብር እንዳለ በተግባር አስተምረን። የኢትዮጵያ መጠጊያ ሆይ በአንተ የተማጸነ አያፍርም፣ ተስፋውም አይቆርጥም። ዛሬም ይህንን ቪዲዮ የሚመለከቱና በልባቸው የሚጸልዩትን ሁሉ በተለይም ተስፋ ቆርጠው ለተከዙት ወገኖቻችን መጽናናትን ስጣቸው። ከሐዘን ማቅ አውጥተህ የደስታን ልብስ አልብሳቸው። የተጨነቁት መጠጊያ፣ የደከሙት ኃይል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በመከራ ማዕበል ተመተን በችግር ብዛት ዝለንና ተስፋ ለመቁረጥ ተቃርበን ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ በምድር ላይ ስትኖር መከራ ሲበዛብህ አምላኬ ይረዳኛል ብለህ ጸናህ እንጂ ለአንዳችም ጊዜ ተስፋ አልቆረጥክም። 7 ዓመት ሙሉ በአንድ እግርህ ቆመ በጸሎት ስትጋደል አጥንት ተሰብሮ ሲወድቅ እንኳ የአንተ ተስፋ ከእግዚአብሔር ጋር ነበር። እኛ ግን ዛሬ በትንሽ ሐዘን የምንደነግጥ፣ በኑሮ ሸክም የምንሰበርና መፍትሄ የለም ብለን ተስፋ የምንቆርጥ ደካሞች ሆነናል። ያንተ መንፈሳዊ እርዳታም ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ ነፍሳችን ከሥጋ ስትለይ ቅዱሳን መላእክት በደስታ ተቀብለው ወደ አብርሃም እቅፍ እንዲወስዷት አንተም በአባትነትህ ቆመ ተቀበለን። የጨለማ መናፍስት መንገድ እንዳይዘጉብን በምልጃ መከላከያም ሆነን። ቅዱስ አባታችን ሆይ በምድር ላይ ስንኖር በአንተ ጥላ ስር እንድተጠለልን በሰማይም ከአንተ ጋር በደስታ እንድንኖር ከአምላካችን ለምን አምጣልን። ያቺ ሰዓት የሐዘን ሳይሆን የዘላለም ደስታ መጀመሪያ እንድትሆን ጸልይልን። የቃል ኪዳን አባት ሆይ በአንተ የታመነ አያፍርምና እኛም በመጨረሻዋ ሰዓት አንተን ተማምነናል። ዛሬ ይህን ቪዲዮ የሚመለከቱና ይህንን ጸሎትን የሚጸልዩትን ሁሉ ፍጻሜያቸውን አሳምርላቸው፣ በሰላምም አሳረፋቸው፣ በመንግሥተ ሰማያትም ካንተ ጋር አቆማቸው። የነፍሳት እረኛ የቃል ኪዳን አባት አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ የሁላችንም መጨረሻ በሆነውና ነፍስ ከሥጋ በምትለይበት በዚያች አስጨናቂ ሰዓት ከአምላካችን ዘንድ ምሕረትንና ሰላምን ታማልድልን ዘንድ እንለምንሃለን። ቅዱስ አባት ሆይ አንተ ተጋድሎህን በድል ፈጽመ በክብርና በምስጋና ወደ ሰማያዊው መኖሪያ እንደሄድክ እኛም ልጆች የዚህን ዓለም ሩጫ ጨርሰን ወደ አምላካችን ስንጠራ ነፍሳችን ያለ ፍርሃትና ያለ ድንጋጤ በሰላም እንድትለይ ያንተ ረድኤት ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። ያች የመጨረሻዋ ሰዓት ስትመጣ ጠላት ዲያብሎስ ነፍሳችንን ለማስደንገጥና ተስፋ ለማስቆረጥ በሚሞክርበት ጊዜ አንተ በቃል ኪዳንህ ብርሃን ሆነ አጅበን። የፍርሃትን መንፈስ አርቀህ የሰላምን ጸጋ አልብሰን። ነፍሳችን ከሥጋችን ከመለየቷ በፊት እውነተኛ ንስሐን ገብተን ከበደላችን ነስተንና ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንሄድ አማልደን። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ በዚህ በረከሰ በኃጢአትም ከታወከ ዓለም ተለይተ ነፍስህን ለእግዚአብሔር ምስጋና ይቀደስክ የጽድቅ መዓዛ ዓለምን የሞላ ታላቅ ጻድቅ ሆይ እኛ ልጆች በኃጢአት ቀንበር ወድቀን በበደልም ከብደን
ከፈጣሪያችን ርቀን ዛሬ በፊት ቆመናል። አባታችን ሆይ አንተ በቅድስና ሰይጣንን ያሳፈርክ በንጽህናህም የእግዚአብሔር ማደሪያ የሆንክ የጽድቅ ፀሐይ ነህ። እኛ ግን በዓይናችን በልባችንና በስጋችን ኃጢአት የምንጨማለቅ የንስሐ መንገድ የራቀን ምስኪኖች ነን። የኃጢአት ጣዕም በልባችን እንዳይሰርጽ የበደል ጨለማ ነፍሳችንን እንዳይወጣት በቃል ኪዳን ኃይል ሆነን ከክፉ ምኞት፣ ከሐሜት፣ ከትዕቢትና ከዝሙት መንፈስ እንድንርቅ በፈጣሪ ፊት ለምንልን። አባታችን ሆይ ኃጢአታችንን አይተን እንድንጸጸት በእንባ ታጥበን ወደ አምላካችን እንድንመለስ የይሁዳ አይነት ተስፋ መቁረጥ ሳይሆን የጴጥሮስ አይነት ንስሐ እንዲኖረን ማልድልን። ቅዱስ አባታችን ሆይ ጠላት ዲያብሎስ በስጋዊ ድካማችን ተጠቅሞ ወደ ኃጢአት ጉድጓድ ሲጎትተን እንደ ሰማዕታት የምንጸናበትን እንደ ጻድቃን የምንበረታበትን ሰማያዊ ኃይል ከአምላክ ዘንድ አምጣልን። አባታችን ሆይ የኃጢአትን ቆሻሻ በምልጃ አጥበ ልባችንን እንደ ትንሣኤው ብርሃን አዲስና ንጹሕ አድርግልን። በውስጣችን ያለው ክፋት ተወግዶ ፍቅርና ቅድስና እንዲሰፍን ጸልይልን። የኢትዮጵያ ጠባቂ አባታችን ሆይ የፍኖተ ኤማሁስ ቤተሰቦች ሁሉ ከኃጢአት እስራት ተፈተው በጽድቅ መንገድ የሚጓዙ ንጹሐን እንዲሆኑ በረከት አይለያቸው። በጌታ ፊት ባለሟልነት በደላችንን ሳይሆን መመለሳችንን አይተ ከክፉ ነገር ሁሉ እንድንጠበቅ እጆችህን ዘርጋልን። እስከ መጨረሻው በንጽህና እንድንኖር በሞታችንም ጊዜ የጽድቅን አክሊል እንድንቀዳጅ አንተ አባታችን ከጎናችን ቁም። የሰማዕታት ወዳጅ የጻድቃን አክሊል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ የልመናችን ሁሉ መደምደሚያ በሆነውና የዘላለም ቤታችን በሆነው በመንግሥተ ሰማያት ከአንተና ከቅዱሳን ሁሉ ጋር እንድንሰበሰብ ተረዳን ዘንድ እንማጸንሃለን። ቅዱስ አባት ሆይ አንተ በምድር ላይ ስትኖር ለጊዜያዊ ደስታ አልተገዛህም። ይልቁንም ዓለምንና በውስጡ ያለውን ንቅ ያለው ብለህ ሰማያዊውን ክብር ናፈቅ፣ በድልም ወደ መንግሥቱ ገባ። እኛ ግን ዛሬ በዚች በኃላፊው ዓለም ተተብትበን ለዘላለም የምንኖር ይመስል በምድራዊ ሐሳብ የሰከርን ሆነናልና የአንተን ሰማያዊ ምልጃ ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። በዚች ጠባብና አድካሚ በሆነችው የጽድቅ መንገድ ስንጓዝ የእሾህና የመከራው ብዛት እንዳያደናቀፈን እጃችን ይዘህ ምራን። በመጨረሻም የክርስቶስን ፊት በደስታ የምናይበትን የዘላለም ብርሃንን አሳየን። ከአብርሃም ከይስሐቅና ከያዕቆብ ጋር ከቅዱሳን መላእክትና ከሰማዕታት ጋር የምንቆምበትን ጸጋ ለምንልን። በምድርም ላይ ያንተን ስም እንደጠራን ሁሉ በሰማይም ካንተ ጋር በምስጋና የምንኖርበትን እድልን አድለን። ቅዱስ አባት ሆይ ሐዘንና ለቅሶ ጭንቀትና መከራ በሌለባት በዚያች ቅድስት ሀገር ነፍሳችን እንድታርፍ አማልደን። የደከምንበትን የጸለይንበትን የታገስንበትን ዋጋ የምንቀበልበት ቀንም አሳስብልን። የአቡነ ተክለ ሃይማኖት በረከት ጸሎትና ምልጃ ከሁላችን ጋራም ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።